ዝም አልሽ? አጫውተኛ ታዲያ አጫውተኝ። ቀልድ ይመችሻል? ሰፈር ውስጥ በጣም ብር የሚጥሉትን ሴትዮ ማን ብለው ቢጠሯቸው ጥሩ ነው? ብር ጣሉ ወይ? የቸስተርን ቻሌንጅ ለምን አንጫወትም? ማለት በቀኝ እጅሽ ሴቶስ እየበላሽ በግራ እጅሽ ሃይላንድ ፍሊፕ ማድረግ። እሺ ደዋለታ እናንተም ይሄን ፈኒ ቻሌንጅ እንድትቀላቀሉ ተጋብዛችኋል። ቻሌንጅድ ባይ ቼስተር የሚለውን ሃሽታግ መጠቀምና የቺቶስን ኦፊሻል አካውንት ሜንሽን ማድረጋችሁን እንዳትረሱ። ለአሸናፊ 5 ሰዎች ጊፍት ቦክስ ይኖራቸዋል። አሁኑኑ ተቀላቀሉ። ዲምንሽ ነው መኪናዬ በጠፋበት አካባቢ ታያችሁት ብቸኛ ሰዎች እናንተ ናችሁ። ማን አባታችሁ እንደሰረቃችሁኝ ተናገሩ። አረኛ አልሾፍነውም በዬ ባባ ያለ ማስረጃ ምንም አታመጣም ነው ማለት። ከቤቱ የገዛሁትን መኪና ሰርቃችሁ በህይወት የመለቃችሁ ይመስላችኋል? ልታስደነብር ምናምን እየሞከርክ ባልሆነ ጭራሽ ምንም በጫበጭ ምናምን አይነት ውሳ አይደለንም። ሙሉ ቤተሰብህን እጨርስልሃለሁ። አትናገርም? ምንም ነገር ልታረግ ትችላለህ። አልነግርህም። እሱስ እድሜውን ጨርሶ ነው። አንቺ ህይወትሽን አትፈልጊያትም ነው? ባባ ፈጣጥነው ከፈለክ መቼም ነው ማልነግርህ። አንተኛው ጸጉርህን ላጭቼልህ ጸጉርህን ላጭቼ ምን እንደምመስል አታውቅም ነው? አልጨረስኩም። ጸጉርህን ላጭቼልህ እሷ ነች ከቤቱ የገዛውን ቢዮ አይደለም ከሞይንኮ እሷ ነች የወሰደችው። ነግሬያት ነበር እኮ የ8 ዓመት የባትሪ ዋስትና ከሚሰጠው ከሞይንኮ የተገዛ ቢዮ አይዲ ነው። ታይ ይሰላል አርሰማ ብለኝ ይሄው ጥቅምት 29 እና ህዳር 13 ስለተዘጋጀው ኢቨንት ሰማ አልሰማሁም። ሞይንኮ ከቤቱ ኤክስፒሪየንስ የተሰኘ ኢቨንት አዘጋጅቷል። በቦታው ላይ ቢዮ አይዲ ራሱ ያሰለጠናቸው ኤክስፐርቶች በኢቪ ቴክኖሎጂ ላይ ሙሉ ትረስት እንዲኖራቸው አድርገው ገለጻ የሚሰጧቸው ይሆናል። ኢቨንት ላይ ስትገኙ የቢዮ አይዲ ዘመናዊ መኪኖች ከቤቱ መግዛት ማየት እንዲሁም ቴስት ድራይቭ ማድረግ ትችላላችሁ። ከዛም በተጨማሪ ብዙ ጸዲ አክቲቪቲዎች ስለሚኖሩ እንዳትቀሩ። አድራሻና ሰዓቱን ካፕሽን ላይ አስቀምጬላችኋለሁ። እንዲሁም ባዮ ላይ ባለው ሊንክ በመግባት ቶሎ ተመዝግበው ቦታ ያያዙ። በጣም አሪፍ። መኪና የት ነው ያለው? አንቺ ነገር አይረሳም በእናትሽ። ምንም እኮ ሴት ሊወጣልኝ አልቻለም። በቃ ሳላገባ እድሜም ራሱ ነካው። አሁንስ ምንም አታውቀውን ከጎዳና አንስቼ ላግባ መሰለኝ። ሌላ ምን እቺ አውርቼ ሳልጨርስ እቺን የመሰለሽ ቆንጆ ቆይ እድሌ ለሞከር። እንዴት ነሽ የኔ ቆንጆ? ይሄን መልክ ይዘሽ እኮ ጎዳና ላይ መውደቅ ያለብሽ ሰው እኮ አይደለሽ። ሁሉን ነገር አሟላልሻለሁ። ጸባይነትሽ ከወደድሽ ሚስቴ አትሆኝም? ኧረ ይመቸኛል። እሺ ይቆጭ ሽማግሌ አትልክማ? እሺ ሽማግሌ ያለ የዘንድሮ ሽማግሌ ለራሱ እኮ ነው የሚያመቻችው። እንዴ ምን ነው ልጁ ምን አለው? ጸባዩ ስለ ልጅ ይሆናታል። ልጁማ ጭሰት ነው የመጨረሻ ማለት ልጁ ጸባዩ የመላእክ እናት አባቱን አንጾ ያሳደገ ጨዋ የጨዋ ዘር ነው ልጅ። ምን አለው? ኪሱ እንዴት ነው? ረሳሃት እሷን? ልጁም አለው በጣም ምንድነው ያለው ነገር ስም የለውም እንዴ? 30 ሚሊዮን ብር አለው። 30 ሚሊዮን ገና ከቤት ሲወጣ ሴቶች እንዳለ ዋ ነው ቢሉለት፣ እሱ ግን የእርሶን ልጅ እንዴ አንተ ሽማግሌው ሙሽራውም አንተው ነህ። ምን አይነት ዘመን ላይ ደረስን? 30 ሚሊዮን አይደለም 30 ሽልንግ አላውን አንተ ያው በሉት። በዳሽን እድል ጨዋታ ስልኮትን ወዝወዝ ነቅነቅ በማድረግ እስከ 30 ሚሊዮን ብር የሚደርሱ ሽልማቶችን ማግኘት እንደሚችሉ አልሰሙ? እስኪ በደንብ ንገረኝ። ዳሽን ባንክ ሱፐር አፕ ላይ የንግድ ክፍያዎችን በመፈጸም አፑን በማውረድና በመጠቀም ከሌሎች ባንኮች ገንዘብ በመቀበልና ሌሎች አገልግሎቶችን በመጠቀም በቀላሉ ሳንቲሞችን መሰብሰብ ትችላላችሁ። ከዛም የሰበሰቡትን ሳንቲም ተጠቅመው ስልኮትን ወዝወዝ ሲያደርጉት BYD መኪና፣ የአይፎን እና የሳምሰንግ ስልኮች፣ ብዙ ብሮች እንዲሁም የተለያዩ ሽልማቶችን ማሸነፍ ይችላሉ። ዛሬውኑ ዳሽን ባንክ ሱፐር አፕን ተጠቅመው ጨዋታውን ይቀላቀሉ እና ልሰራት እንዴ BYD-ዋን ስታሸንፍ ትወስዳታለህ። አሁን አይሻልም? አረ ነው ሂላተ ሄሎ ጋሺ፣ ልብሱን ከላውንደሪ ይዤው እየመጣሁ ነው አሁን። እሺ ረጋሽ፣ አሁን እመጣለሁ። እሺ እንነሽ። አሁን ዋናው የሚያስጨንቀው ጥያቄ የትኛው ቤት ላኑርሽ የሚለው ነው። ቦሌ ያለው ይሻላል ወይስ ወደ ፍየል ቤት ያለው ይሻላል? ወይኔ ልጁ ሲያሳዝን።
ውይ አሁን እንዳንተ እነሱ እኮ የሚጠቅመው እንዴ ለተቸገሩት ነው። ዝም ብለህ 100 ሺህ ብር ስጣው። 100 ሺህ ብር አሁን ስጣው። በቃ ለሰጠው ነው 100 ሺህ ብሩን። ይኸውልህ እቺን ያዝና ማለት ነው በዚሁ ስለምመለስ ወስዳታለሁ። እሺ በኋላ ለ10 ብር ቀረረ ደብቀው። አንተ ምን ሆነህ ነው? ወይ 5 እንከፈለው ነው በቃ። እሪ በእናትህ እና ታዲያ እከሳለሁ። ቅዳሜ ለአፍታ የተሰኘ ኮንሰርት ተዘጋጅቷል በቴክኖ ስፓርክ። ቅዳሜያችንን ድምቅ አድርገን ነው እንውላለን። የማን ኮንሰርት ነው? የጀንበሩ ደመቀ ነው። በ6 ኪሎ ካምፓስ ሊያደርገው የነበረው ደመቀ የወጣቶች ኢቨንት ቅዳሜ ህዳር 6 በቃና ዌራው ሰፋ ተደርጎ ተዘጋጅቷል። ጀንበሩ ደመቀ በላይቭ ጸዴ ዲጂዎች አሉ። የተለያዩ ጌሞችና ሽልማቶች አሉ። ምግብና መጠጥ አለ። በዛ ላይ መግቢያ በነፃ። ለአዲስ አበባ ዩኒቨርሲቲ ተማሪዎች የባስ ሰርቪስ አዘጋጅተናል። በ6 ኪሎና በልደታ በሮች አካባቢ ከ7 ተኩል ጀምሮ ያገኛል። ይቻመኛል ነው ማለት እኔ እኮ እንደ ቀልድ ወጥቼ ሰው ሚሊዮነር አድርጌ ነው መለሰው ነገር አተ ወተን እንኳን ደህንነቴን አታይም። ኧረ ጥጋብ ወንድሜ አትወጣም ወይ አንተ ነህ የማወራው? ምንድነው ዝምታው? ምንድነው ዝምታሽ? ሸጉዬ ሸጋለም ሸጊቱ ዞዘጋ ከነወራዳ አዲስ ሳይለንት ኢቨንትስ ቅዳሜ ማለትም ህዳር 6 በሀገራችን ትልቁን የሳይለንት ፓርቲ አዘጋጅቶላችኋል። ቦታውም ጃክሮስ በሚገኘው ዘቬኑ ሲሆን እነዚህ ሁሉ የሳይለንት ሲስተም ሄድፎኖች እናንተን ነው የሚጠብቁት። ምን ይሄ ብቻ በሳይለንት ፓርቲ ላይ 3 ዲጂዎች በአንድ ጊዜ የሚያጫውቱ ሲሆን ሄድፎኑ ላይ ከአንደኛው ዲጂ ወደ ሌላኛው ዲጂ የፈለጋችሁትን መርጣችሁ ማዳመጥ ትችላላችሁ። ቆይ እስኪ አንዴ ልቀይረው። ጸዴ ነው። ቀይሩት እስኪ ሬጉላር ቲኬት በ600 ብር፣ ቪአይፒ ደግሞ በ1000 ብር። ከታች በሚገኘው የሳይለንት ፓርቲ ኢትዮጵያ ቲክቶክ እና ኢንስታግራም አካውንት እየገባችሁ ባዮ ላይ ያለውን ሊንክ በመንካት ቲኬት መግዛት ትችላላችሁ። በዛውን ፎሎ ማድረግ እንዳይረሳ። ተሸጦ ሳያልቅ ቀድማችሁ ግዙ። ሳይለንት ፓርቲ ኢትዮጵያ ዝምታ ወርቅ ነው ኤዲሽን ፓወርድ ባይ ሳይለንት ሲስተም